ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በሌላ ሀገር የተመረቱ የኢንተርኔት ራውተሮችን በደህንነት ስጋት ምክንያት አገደች። አሜሪካ በብሔራዊ ደህንነት ስጋት ምክንያት አዳዲስ በውጭ ሀገር የተመረቱ የኢንተርኔት አውታሮች አገደች። የፌዴራል ኮሚኒኬሽን ኮሚሽን ሰኞ ዕለት በአጠቃቀም ደህንነታቸው በበቂ ያልተረጋገጠ እንደሆነ በሚታሰቡ የመሳሪያዎች ዝርዝር ላይ ባወጣው ማሻሻያ ከአሜሪካ ውጭ የተመረቱ አውታሮችን አግዷል። ኮምፒውተሮች፣ ስልኮችን፣ ቴሌቪዥኖችን እና ሌሎች የኤሌክትሮኒክስ መሳሪያዎችን ከኢንተርኔት ጋር ለማገናኘት በቤት እና በንግድ ተቋማት ውስጥ በስፋት ጥቅም ላይ የሚውሉትን ራውተሮችን አግዷል። ኮሚሽኑ ባለፈው ዓመት መጨረሻ ላይ በውጭ ሀገራት የተመረቱ ድሮኖችን ማገዱም ይታወሳል። እኩይ ተግባር የሚፈጽሙ አካላት በውጭ ሀገር በተሰሩ ራውተሮች ላይ ያለውን የደህንነት ክፍተት በመጠቀም የአሜሪካ ቤተሰቦችን ለማጥቃት፣ ኢንተርኔቶችን ለማወክ፣ ለመምሰል እና የአእምሯዊ ንብረት ስርቆትን ለማመቻቸት ተጠቅመዋል ሲል ኤፍሲሲ ተናግሯል። ሰዎች በባለቤትነት ይዘዋቸው የሚገኙ በውጭ ሀገራት የተመረቱ ራውተሮች መጠቀም ቢችሉም እገዳው በሁሉም አዳዲስ በሚገቡ ሞዴሎች ላይ ተፈጻሚ ይሆናል። እገዳው የመጣው ባለፈው ዓመት ራውተሮች እኩይ ተግባር ለሚፈጽሙ አካላት በቀላሉ ተደራሽ መሆናቸውን በሚመለከት ያለው ስጋት እየጨመረ በመምጣቱ ነው። ቲፒ-ሊንክ የተባለው በቻይና የተሰራ እና በአማዞን ላይ በብዛት የሚሸጥ ራውተር ባለፈው ዓመት በርካታ የሳይበር ጥቃቶች ከተከሰቱ በኋላ የአሜሪካ ፖለቲከኞች ራስ ምታት ሆኗል። ከአሜሪካ ውጭ የተመረተ ማንኛውም አዲስ ራውተር ወደ ሀገር ከመግባቱ፣ ከመተዋወቁ ወይም ከመሸጡ በፊት በኤፍሲሲ መጽደቅ አለበት። ይህንን ፍቃድ ለማግኘት በቅድሚያ ከአሜሪካ ውጭ የሚመረቱ ራውተሮችን የሚያመርቱ ኩባንያዎች ወይም ባለሀብቶች እነማን እንደሆኑ ማሳወቅ እንደ ግዴታ ተቀምጧል። የተወሰኑ ራውተሮች በመከላከያ ሚኒስቴር ወይም በሀገር ውስጥ ደህንነት ቢሮ ተቀባይነት ካላቸው እገዳ ውስጥ ሊወጡ ይችላሉ ሲልም ኤፍሲሲ አስታውቋል። እርምጃውን የወሰደው ዓርብ ዕለት በብሔራዊ ደህንነት ላይ የሚሰሩ መንግስት ኤጀንሲዎች በውጭ ሀገራት የሚመረቱ የኢንተርኔት አውታሮች ተቀባይነት የሌላቸው አደጋዎች እንዳስከተሉ መናገራቸውን ተከትሎ ነው። የአሜሪካ መንግስት ራውተሮች በመጠቀም የተፈጸሙ ጥቃቶች ላይ ባደረገው ምርመራ የቻይና መንግስት ወይም በሱ ስም የሚሰሩ አካላትን ተጠያቂ አድርጓል። አብዛኛው የኢንተርኔት ራውተሮች ከአሜሪካ ውጭ ታይዋን ወይም ቻይና ውስጥ ይገጣጠማሉ ወይም ይመረታሉ። የኤፍሲሲ እገዳ ራውተር በአሜሪካ ውስጥ ዲዛይን ተደርጎ በውጭ ሀገር ከተመረተ ተፈጻሚ ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።